በዋዜማን የተገናኘ ነው። ቅዳሜ ከሰዓት ነው። በፋሲካ ዋዜማ ለየት ያለ የጨዋታ ሰዓት ይኖረናል። ቤተሰቦቻችን ሰብሰብ ብላችሁ ስለመጣችሁ በዓሉ ዋዜማ እንዲመስለን ስላደረጋችሁ ዘንጣችሁ ስለመጣችሁ ሁላችሁንም ከልብ እናመሰግናለን። ይህ የቅዳሜ ፊት ንባብ ነው። ፊት የሚነበብበት ሰዓት ነው። እንግዲህ ከኛ በላይ ፊት አንባቢ ለአሳር ያሉ 4 ሰዎች ይመጣሉ፣ ፊት ያነባሉ። እንደዚህ አይተን የምናውቀው ነው የሚሉት እነሱ። እንግዲህ የመስኩ ምሁራን ነን። ከኛ በላይ ይሄንን ማድረግ የሚችል ሰው የለም ብሏልና ሰፈር ውስጥ ራሱ የተጠረጠረ ነገር ሲኖር ጠርጣሪዎቹ እኛ ነን ነው የሚሉትና 4ቱን እድለኞች ወደ ቦታቸው እናመጣለን። ፊት ንባብ ላይ ከኛ በላይ ማንም የለም ብሏል። የበዓል ፊት ይለያል እንዴ? እንዴት ይለያል? በጣም ይለያል። በጣም እርግጠኛ ናችሁ እናንተ? አዎ ይለያል ምናምን እያሉ አሁን እኛ ቢት ዶሮ ተገዝቷል አልተገዛም? ተገዝቷል። እስካሁን ተገዝቷል። ገበያ ሄዷል። መልሶ ሄዷል። አሁን ለማንኛውም በዚህ በዛ እያደረጋችሁ አታዘናጉኝ። እኔ የጨዋታውን ህግ ልንገራችሁ። እኔ እዚህ ጋር የተጠየቁትን ሰዎች አላቃቸውም። ዳጊ ነው የሚያውቃቸው። ዳጊ ወጣ ብሎ ነው የጠየቃቸው ሰዎች ግን በመልካም ፈቃደኝነት ቆመው ፊታቸው እንዲነበብ ስለፈቀዱ እናመሰግናቸዋለን። እንኳን አደረሳችሁ እና በዚህ አጋጣሚ እንኳን አደረሳችሁ ማለት እነሱንም እንወዳለን። የጨዋታውን ህግ ነግራችኋለሁ። ሁለታችሁ አንድ ቡድን ናችሁ፣ ቅዳሜ 1 ትባላላችሁ። ሁለታችሁ ደግሞ በተመሳሳይ አንድ ቡድን ናችሁ፣ ቅዳሜ 2 ትባላላችሁ። አንድ ጥያቄ ስትመልሱ 1000 ብር ነው የምታገኙት። 5 ጥያቄ ይደርሳችኋል። 5ቱንም ጥያቄ ላይ እኩል ከሆናችሁ አንድ መለያ ጥያቄ እንሰጣችኋለን። መለያ ጥያቄውን የመለሰ ሰው 6000ኛው ብሩን አገኘ ማለት ነው። ዝግጁ ናችሁ? ማንም በልስማችሁ እናንተ። በቃሉ ላይ ይኩን ይባላለሁ። ምንድነው የምትሰራው? በቃሉ ስራዬ ፈርኒቸር የፈርኒቸር ባለሙያ ነህ። ስለዚህ አንተ ቤት ስንገባ በሶፋ ላይ ሂደን አልጋ ላይ ነው የምንወጣው ማለት ነው። ከበር ከውጭ በር የከባድ ባለሙያ። እሺ ስምሽ ነው? ሰናይት ኃይሉ ነው። ሙሉ ስራዬ አንበሳ አውቶቢስ ላይ ገንዘብ ተቀባይ ነኝ። ትኬተር ነሽ። እና ቅዳሜ ሁለቶች ማንም በል? ወይዘሮ መሰረት። በቃ ወይዘሮ መሰረት የምን ባለሙያ ናቸው? ምንድነው የሚሰሩት ወይዘሮ መሰረት? እስኪ ገምቱ እናንተ። ቅዳሜ አንዶች የቤት እመቤት ሊሆኑ ይችላሉ። ከዛ በፊት ምን ይሰሩ ነበር? ተዋናይ ወይም አርቲስት። ተዋናይ ወይ አርቲስት ናቸው ብሏል። በጣም አሪፍ። ወይዘሮ መሰረት ምንድነው የሚሰሩት? የቤት እመቤት። ከዛ በፊት ምን ይሰሩ ነበር? መምህርት ናቸው። ይህንን ነው የምላችሁ። በቃ ፊት ማንበብ ቀላል አይደለም። እናንተ ጭራሽ አልተነጋገራችሁም። የቤት እመቤት አስተማሪ ናቸው። አሁን ተማራችሁ ፊት እንዴት እንደሚነበብ። ሁለተኛ እድል ሰጣችኋለሁ። እሺ ማንን በል ስምህ? ዮሴፍ ጭፍራ። በቃ ዮሴፍ ጭፍራ። ምንድነው የሚሰራው ዮሴፍ? እሱ ፎቶግራፈር። ሲናገር ስለዚህ ፎቶግራፈር። የቅዳሜ ከሰዓት ቤተሰቦች ቤተሰብ ናቸው የምንላችሁ ለዛ ነው። እዚህ እስኪገቡ ድረስ እያወሩ እየተዝናኑ ነው የሚመጡት። ከዛ የተለያየ ሙያ ላይ ያሉ ሰዎች ስለሆነ የሚመጡት ስራም ተያይዞ የሚሰሩ ሰዎች ይኖራሉ። ከዚህ ወጥተውም የተጋቡ ሰዎች ሊኖሩ ይችላሉ። ያገባችሁ ሰዎች እስኪ እጃችሁን አውጡ። ያገባችሁ? እሺ ያላገባችሁ ስልክ ተቀያየሩ። ለማንኛውም በቀጥታ ወደ ፊት ንባቡ ነው የምንሄደው። ጨዋታ ሰዓቱን ለመጀመር ፈቃደኛ የሆነ ቡድን ካለ እኛ እንጀምር ይበላል። የሚጀምር ቡድን አለ ከሁለታችሁ? ትጀምራላችሁ። ቅዳሜ አንዶች እንጀምራለን ብለዋል። ሰናይትና በቃሉ ናቸው። በቀጥታ ወደ ፊት ንባቡ እንሄዳለን። አሁን ትውውቅ ሊጀምር እንጀምራለን። ሰላም እንዴት ነህ? ስምህ ማን ልበል? ናትናኤል። እሺ ናትዬ እንኳን አደረሰ። እንኳን አብሮ። ስምህ ማን ልበል? ደሴ። ቆንጆ ስም ደሴ። ደሴ ሊዮ። በጣም ደስ የሚል የሚያምር ስም ነው። እንኳን አደረሰ። እንኳን አብሮ አደረሰ። ስምህ ማን ልበል? ዳግም ሰይፋ። ሞክሼው ተገኘ። ሰላም በዓል ቆንጆ እግዚአብሔር ይመስገን። እሰይ። ስምሽ ማን ልበል? ሙሉዬ ማሬ ይባላል። ሙሉዬ በጣም አሪፍ። ስምህ ማን ልበል? ናትናኤል ይባላል። ናትናኤል ተመስገን። ዶሮ መገነጣጠል ትችላለህ? ዶሮ መገነጣጠል ትችላለህ ወይ ነው የመጀመሪያው ጥያቄ። ዶሮ መገነጣጠል ትችላለህ? አሁን ጮክ በሉና ተወያዩ። እንግዲህ ይችላል። አይችልም። ይችላል። እኔ አይችልም።
አይኔ አይችልም እያሉ ለምን ነው አይችልም ያልሽው? እኔ ደግሞ ይችላል ማለት የኔ ፊዚካሉን ስታይ ውጪ ሁሉ እንዴ ዶሮ በሬ ነው እንዴ? አይ ለመገንጠል ሳይሆን ረግጦ ምናምን። እሺ ተወው፣ እኔ አላውቀውም። እኔ ራሴ እንደናንተ አሁን ያየሁት ይሄ እናንተ ውሳኔ። ያውን ጊዜ ወንዶች ምንም የማይችሉት ነገር የለም። የሴትንም ስራ ይሰራሉ፣ የወንድም ስራ። ሴትም ዶሮ ትገነጥላለህ አንተ? በሚገባ በቃ ይችላል 12 ቦታ ያደርጋታል። 12 ቦታ የሚያደርጋት ይመስላል። ምርቃት 1 13 የሚያደርግ 13 የሆነ የተሳሳተው አንድ የሚሳሳተው ብልት አይጠፋም። ይችላል አይችልም? ይሞክራል። አይችልም። ምን ሰናይት ወደ እኔ አይችልም አላችሁ? ኧረ ይችላል። ወደ ምላሽ እንሄዳለን። አልችልም። አልችልም። ዶሮ መገንጠል አይችልም። አንተ ስንት ቦታ ነው የምገነጥለው? 13 እኔ እንደ ትእዛዝ 24 መረጥ 6 ለጥብስ ነው የምታወጣው። እንደ ትእዛዝ ማለት ነው። ባለቤት እዚህ ስላለች እሷን ለታማኝነት እንጠይቃታለን። ዶሮ መገንጠል ይችላል? ወይኔ እንተዋወቃለን ቢሆን ተበልቶ ነበር፣ ግን ይሄ አይደለም። ይሄ ፊት ንባብ ነው። ለምን ገንጥዬ ስለማላገኝ አብሽራው ድረም እንዳለ በአሁኑ በዓል ዶሮ መገነጣጠል ትችላለህ? ተመሳሳይ ጥያቄ ነው የደረሳችሁ። እንደው አጋጣሚ ዶሮ መገነጣጠል ይችላል? ስሙን ሰምታችሁታል? ዶሮ መገንጠል ይችላል? ሲታይ የሚችል አይመስለኝም። ወይዘሮ መሰረት በስንት ዓመቶት ዶሮ መገንጠል ቻሉ? በ14 እስከ ዛሬ ስንት ዶሮ ገንጥለዋል? በግምት በጣም ብዙ በግምት በጣም ብዙ እንዴ በጣም ብዙ ነው። እንደው ቁጥር ብናስቀምጥ እንግዲህ እድሜውን አስበ። አሁን እንግዲህ ስንት ዓመቴ ነው? ወደ 50 ምናምን። እስቲ አስበው። ዝም ብሎ በጣም ብዙ በቀኑ ለቢገነጥሉ ስንት ገንጥለዋል? ኧረ ብዙ ነው። በቁጥር እናስቀምጠው። 300 400 የፈጣሪ በቃ 400 ይሆናል። 400 ዶሮ በአንድ እጅ የተገነጠለበት ሀገር ላይ ነው ያለ። አሁን ይሄ ፊት መገንጠል ይችላል አይችልም? አይችልም። ማህበራዊ ነው። ዮሴፍ ትችላለህ? አዎ በደንብ ይችላል። እውነት? ኧረ እኔ ትጄ ነው። እኔ በጣም ጎበዝ ነኝ ምግብ ስሰራ። እንቁላል እሺ መልሱ። አይችልም? ከማሚ ጋር ተስማምቻለሁኝ። አይችልም መስሏል። ይችላል አይችልም? ሞክሮ ያውቃል። እሺ አይችልም። ዶሮ መገነጣጠል እችላለሁ። ትችላለህ? ጀግና ነው። እችላለሁ። ቀላል ይገነጣጥላል እንዴ? አይመስልም ግን ዶሮ ስንት ብልት አላት? 12 የአሁኑስ? አሁንም 12 የተቀየረ ነገር የለም። በጣም የምትወደው የፍስክ ምግብ ምንድን ነው? በጣም የምትወደው የፍስክ ምግብ ምን ይመስላችኋል? ጾም ሊፈታ ነው። ነገ እንግዲህ ይፈታል። ዛሬ ዋዜማው ላይ ነው ያለነው። አሁን ማታ እንግዲህ ቅርጫ አለ። ከዛ ቅርጫ ይገባል። ወይ ቅርጫ ቦታም ልትሄድ ትችላለች፣ ወይ እነሱ ግቢ ሊሆን ይችላል የሚታረደው። ምንድን ነው የምትወደው የፍስክ ምግብ? እሷ ፈጠን ዶሮ ጥብስ። እንደዚያ አይተን እንገምታለን። ከኛ በላይ ማን አለ ብላችኋል። ቀጣይ ሳምንት የሚመጡት እኮ ከእናንተ ነው የሚማሩት። እኛ አይተን እናነባለን ብለው ነው የመጡት። ዶሮ እርግጠኛ ናችሁ? ምንም ትወድ ይመስላችኋል? ጥሬ፣ ክትፎ፣ ጥብስ። እንቁላል አትወድም? ዶሮ ነች። እሱ እናንተ ነዋል። ምንድን ነው የምትወደው ምግብ? ዶሮ ብላችኋል። ጥብስ ብላችኋል እናንተ። እንቁላል ነው የምትወዱ ደግሞ ታያላችሁ። ክትፎ እኔ ግን ያልገባኝ የራሳችሁን ነው እንደምትናበቡት። የሰው አንብቡ እኮ ነው ያላችሁ። እናንተ ቤት ውስጥ የምትሰሩትን የምትወዱትን ነው እንደምታወሩት። መዳፍ ምናምን የምታነቡት ፊት አንብቡ እንጂ። 3 እድል አላችሁ አሁንም። ለማንኛውም ጥሬ ስጋ ትወዳለህ? ጥሬ ስጋ ትወዳለህ ወይ? ይህን ቀጥታ ነው የጠየቀላችሁ።
እየሳቀች ነው ከኋላ ታውቋለች መሰለኝ። ይወዳል። እናንተስ ትወዳላችሁ? አዎ። ምንድን ነው የምትወዱት? አሁን ከስጋው አይነት የትኛውን ነው የሚወዱት? ወይዘሮ መሰረት ጮማ ስጋ። ጥሬ ይወዳል አይወድም? አይወድም። ለምን አላችሁ? ለምን አልክ? ያልኩበት ምክንያት ያው ጥሬ የሚበላ ሰው ያስታውቃል። ይሄ ከባድ ነው። እሺ አይወድም፣ ይወዳል። እሺ ጥሬ ስጋ አልወድም። የዛሬው የፊት ንባብ የተሳካ አይደለም። እስካሁን ድረስ ምንም ያገኙት ነገር የለም። የመጀመሪያው ምላሽ ሲገኝ እኔ ኮቴን አውልቄ ሊጨፍር እችላለሁ። ምክንያቱም በባዶ በበዓል ምድር በባዶ ሊሄዱ ነው እነዚህ ሰዎች። ከዶሮ ብልት ክፍል የት መብላት ለአንተ ደስ ይላል? ከዶሯ ብልት ወይም ደግሞ ከዶሯ ክፍል የትኛውን መብላት ትወዳለህ? ዶሮ አይወድም። በነገራችን ላይ መልስ ሊሆን ይችላል። ቅዳሜ አንዶች እሱንም አስቡ። ዶሮ ሊወድ ይችላል። መላላጫ የሚያውቅ አይመስለኝም። መላላጫ ሲሆን ታፋ እግር ማለት ነው። እግር ሚል ይመስለኛል። መቋደሻ አስቤድ ከባለቤቱ ጋር ግማሽ ግማሽ ተይዘው አንቺ ትብሽ አንተ አድርገው። እሺ ምን አላችሁ? እግር ታፋ ነው። ታፋ። እናንተ የምታውቁትን አትጥሩ፣ የምታውቁትን አትጥሩ፣ የሚበላውን ጥሩ። ታፋ ታፋ ብለዋል ይመስለኝ። ምን ነው የበላው? ጉሮሮ አከፋው። እሺ ምን እግር እግርና ታፋ አንድ ነው። ነው። እሺ መላላጫ ፈረሰኛ። እሺ ታፋ በጣም ወዳጅ ነኝ። ታፋ በጣም ወዳጅ። ይሄ ታፋ ነገር እንዴት ነው? ታፋ በጣም ይመቸኛል። ታፋ ዛሬ የበሉ ነው የመስሉት። ነገ ነው ይበላው፣ እንዳትሳሳቱ። ዛሬ ዋዜማ ነው። እንኳን ደስ አላችሁ። እንኳን አብሮ ደስ አለን። እኔ ራሴ ነፍሴ ተጨንቃ ነበር። በሉ እናንተ መልሱ። በግ መበለት ትችላለሽ? ጮክ በሉ። አትችልም። አትችልም። እርግጠኛ ናችሁ? ማችል መሰለኝ። ታው ሰውን አይታችሁን እንዳትሳሳቱ። መከታተፍ ነው መበለት። እኔ እሱ ያለው መበለት ነው። ዳጊም መበለት ነው ያለው። መበለት አይደለም ያለው መበለት እኮ ከታረደ በኋላ መጀመሪያ ይቆረጣል፣ ከዛ ይሰቀልና ወይ መጀመሪያ ይገፋል፣ ከዛ ማለት መለያየት ማለት ቆዳውንም ጭምር ገፋ ማለት ነው። እሺ አትችልም። ትችላለች። የሚችላል የለም። ትችላለች። እሺ እናንተ ምን አገባችሁ? የራሳችሁን መልሱ። የሰው ቤት ገብታችሁ የምታሞቁት ማለት እችላለሁ። የምግብ ባለሙያ ነኝ። እችላለሁ ግን አዎ እችላለሁ። ትንሽ አቅማምታለች። ከዶሮ ብልት የቱን መብላት ደስ ይላል? ከዶሮ ብልት እንደ እናንተ የሚበላው ነው የሚደርስ። ይሄ ድጋሚ ታፋ እንዳትሉ ጮክ በሉ። እሺ ስላገባ ፈረሰኛ ወይ ደግሞ መላላጫ ከሁለት አንዱ ሁለት ይቻላል ማማረጥ። አብሽ አይ ፈረሰኛና ቦክሰኛ ኬኩን አንድ ላይ ምን ልታደርጉት ነው? እኛ ፈረሰኛና መላላጫ አይደለም። መላላጫ አንዱ ምረጡ። ዶሮ 12 ነው ያላት እኮ። ለምን ከጉሮሮ እስከ መላላጫ አትሉ? ከዛ ሙሉ እንድንጠቀመው መላላጫም አርስቶ ቢሆን ሰው ይበላው ሙሉ ነው የሚቀርብለት። ምን ረምቶጆ አንቺ ምግብ ከዶሮ? እኔ ታፋ በጣም ወዳለሁ። እኔ መላላጫ በጣም ነው የምወደው። ሙሉ ስጋ ነው። መላላጫ እንዳትወጂኝ በቃ ለሱስ ተወስዷል። በቃሽ። ፈረሰኛ ተው አብሽ ቀንቀልን ቀይር ነው አይቀየርም። መላላጫ የሚለና ሰናይትና በቃሉ ፈረሰኛ ብለዋል። ፈረሰኛ ዳቦ ወራላ። ፈረሰኛ እናንተ ምግብ ነክ ነገር ነው የምትወዱት? ምግብ ዝግጅት ላይ እንዴት ናችሁ? ጥሩ ናችሁ ነገሩ። ዶሮ ትገነጥላላችሁ፣ እንቁላል ነው የቀራችሁ። ወይዘሮ መሰረት ምንድነው እንደዚህ የከበዳችሁ? ሰው ማንበብ ሰፈር ውስጥ እኛ ነን ያለ ነው የምትሉት? እዚህ ስትመጡ ምንድን ነው የከበዳችሁ? አይተናቸው አናውቅም ሰፈር ላይ። እነዚህ ሌላ ሰፈር ናቸው። እሺ ይመችህ። ጥሬ ስጋ ትወዳለህ?
ጥሬ ስጋ ትወዳለሁ? አሁን የኛውም መልሱ ቢያንስ ቅድም ድሮ ነው አልወድም አልችልም ነው። አይ ከዶሮ ጋር ጠገነኝ። ዶሮ ከረሜላ ይወጣላት ምን አለው? ጥሬ ስጋ ይበላል እየተባለ ነው የሚሄደው ሰው ይበላል፣ ከጎን ይሄዳል። ግን እዩት፣ እሱም ማየት ነው ያለባችሁ። እናንተማ ተያያችሁ ትበላላችሁ። አሁን ይህም ብሉ ማለት ብር ብሉ። አሁን ይበላል አይበላም? ይበላል ብለዋል። ወይዘሮ መሰረት አልተስማሙም። ዝም ብለው ዋጥ አድርገውት ነው እንጂ አይበላም ላይ ናቸው እሳቸው። ግን እሱ ይበላል በጉልበት። እስኪ ወሳኝ ጥያቄ። ስጋ የማይወድ ወንድ ልጅ አለ? ወይኔ እሺ እንግዲህ የበዓል ቀን ጠዋት ከቤተሰብ ቤት በግ ልታሳርድ እየተዘጋጀ ፍቅረኛ በፍጥነት ና እፈልግሃለሁ ብትል ምን ታደርጋለህ? በጣም የሚገርም ጥያቄ። የበዓል ቀን ጠዋት ነው። ተነስቶ ከቤተሰቦቹ ጋር በግ ሊያርድ እየተዘጋጀ ነው። ፍቅረኛው ደውላ በፍጥነት ና፣ አሁኑኑ ና እፈልግሃለሁ አለችው። ይሄዳል አይሄድም? ይሄዳል። አሁን ላይ አዩት። ድጋሚ እያየ ነው። ፍቅረኛ ናቸው፣ ሚስቱ አይደለችም። ፍቅረኛ ናቸው። ጋር የበዓል ቀን ጠዋት ና ብትለ ትሄዳለህ አትሄድም ነው ጨዋታ። ና ብቻ ነው። ይሄዳል ይሄዳል። ማለት ለምን ፈልጋኝ ነው ብሎ ይሄዳል። እሺ ኧረ አስፈስኩን ይሄዳል ወይ እኔ እንደሚል አይሄድም አብርሽ አልሄድ አለ እግሬ አልሄድ አለ። እኔ ግን እንደሆነም ብሎ የሚሄድ ነው ይመስለኝ። የኔ ግምት ነው። እሺ ይሄዳል። እኔ እሄዳለሁ። ደቂቃም አይጠብቅም። ለምን ቤት ነፍ ወንድ ነው ያለው። ይሄዳል። እሺ እንደዛ ከሆነ ቀይር። እኛ ቤት አይደለም። አወዛገበ። ይሄዳል አይሄድም? አይሄድም። በደረተው ይሄዳል። አይሄድም። አንቺ ትሄጃለሽ? አይሄድም ይሻላል። ኧረ አይሄድም ይሻላል። በእኔ አይ በቃ አሁን እንኳን ቀይርም ይሄዳል አለ። አብርሽ ኧረ መንገድ ጀመረ እኮ አይሄድም። በጉ ራሱ ታክሲ አያገኝም። አሁን አይሄድም። በቃ አይሄድም። ሄደ እኮ አሁን ኧረ አልሄደም። ገና ቆሟል። አይደል? ለቤተሰብ ትቶ የመጣው ሊሆን ይችላል። ግን የጠራችው ሴት ነች እኮ። አሁን አንቺ እሱን ተጭነሽው አይሄድም አለ። እሷ ደግሞ ሴት ነች የደወለችለት። ይሄዳል አይሄድም? አሁን በቃ አንተ ወስን። በአሁን በአንተ ውሳኔ በቃ ይሄዳል። በቃ ይሄዳል። በእሱ ልስማ። ይሄዳል። ወደ እሷ ነው የምሄደው። ትሄድላታለህ? ወደ እሷ ነው ቀጥታ። ምንም ሁለቴም አላስብም። ወደ እሷ ነው ቀጥታ የምሄደው። በደንብ ነው ሄደዋል። ቅድም እንዳልኳችሁ ነው። በቃ ፍጥነቱን እንዳሳያችሁ በደንብ ነው የሚሄደው። 3 መልሰዋል እስካሁን። ሰናይትና በቃሉ 3 መልሰዋል። እሺ የእናንተ ነው። የትም አትደርሱ፣ ምንም አታመጡ። ግን ቤተሰቦቻችሁን እንኳን አደረሳችሁ የምትሉት ይሄን ከመለሳችሁ፣ አልበለዚያ አላስብላችሁ ብዬ አልከለክላችሁም። ኧረ ትላላችሁ፣ ቤተሰቦቻችሁን ትላላችሁ። እነ ወይዘሮ መሰረት በአዝናኝ ዘርፍ አሸንፈዋል። አጨብጭቡ። የበዓል ቀን ጠዋት የቤተሰብ ቤት በግ ልታሳርድ እየተዘጋጀ ፍቅረኛ በፍጥነት እፈልግሃለሁ ብትል ምን ታደርጋለህ? መልሶት ነበር። እስኪ ምንድን ነው ያለው? የአሁኑ ጥያቄ ነው። ፍቅረኛው ብትደውልለት ይሄዳል አይሄድም? ተፈተነ። እንደዚህ አይነት ጥያቄ አያለው። ቀለበት አድርጓል። ፍቅረኛ የለኝም መልስ ሊሆን ይችላል። በነገራችን ላይ ፍቅረኛ የለኝም ሊል ይችላል። አላውቅም። ብትኖረኝም አልሄድም። አይሄድም። ወይዘሮ መሰረት አይሄድም? አይሄድም። የሚሄድ አይመስልም። አንተ ድሮ ፍቅረኛ ብትደውልልህ ትሄድ ነበር? አትሄድም። የቤተሰብ ምርቃት ነው፣ ለዚህ ክብር ያበቃኝ እያለ ነው። ታማኝ ነኝ፣ የትም አልሄድም። ቤተሰቦች ጋር ያለኝን ጉዳይ ጨርሼ ከሰዓት ነበር የምትገናኙ ድሮ የበዓል ቀን ወይስ አትገናኙ? ሞልቷል። ረጅም ሰዓት ረጅም ሰዓት
አይሄድም። ከቤተሰብ ጋር ተለይቼ አልሄድም። አትሄድም? አልሄድም። ይሄ ልዩ የፋሲካ ዋዜማ የፊት ማንበብ ፕሮግራም ነበረ። በጣም ደስ የሚል ንባብ ነው ያየነው ዛሬ። እንደዚህ አይነት አንባቢ አይተንም አናቅም። ቆየን ካየን የተባለለት ንባብ ነው። የራሳቸውን ምኞት ነበር ሲያነቡ የነበረው። በዚህኛው በኩል ቅዳሜ አንዶች ሰናይትና በቃሉ 3 ፊት በአግባቡ አንብበው 3000 ብር አግኝተዋል። ሰናይትና በቃሉ። ወይዘሮ መሰረትና ዮሴፍ ደግሞ ቅዳሜ ሁለቶች ናቸው። አውደ ዓመት ዋዜማ ስለሆነ ነው እንጂ አድርገነው አናቅም። በፊት ንባብ ሰዓት አድርገነው አናቅም። ያነበቡትን እንሸልማለን፣ ይሄዳሉ። ዛሬ ግን የበዓሉ ዋዜማ ስለሆነ ወይዘሮ መሰረትና ዮሴፍ 2 ፊት በአግባቡ ስላነበቡ ለነሱም 2000 ብራቸውን እንሰጣቸዋለን። ስለዚህ በተለያየ አማራጭ ቤት ስለምታዩ ቤተሰቦቻችንም እንደ ቤተሰብ ሰብሰብ ብላችሁ ልክ እኛ አብረን ቪዲዮን ፖስት እናደርግ እናንተም እንደ ቤተሰብ መጫወት ትችላላችሁ። ከዛ ውጭ እዚህ መታችሁ የሰውን ፊት እናነባለን፣ ግንባሩን አይተን እናውቃለን፣ አይነ ውሃውን በደንብ አድርገን እንበለዋለን ካላችሁ ትመጡና እዚህ ብር ትበላላችሁ። ለዛሬ አሸናፊዎች እንኳን አደረሳችሁ። ቤተሰቦቻችሁን ባጭሩ እንኳን አደረሳችሁ በሉ። ለእናቴ ለወይዘሮ አመለወርቅ ኃይለ ሚካኤል እና ለቤተሰቦቼ እንዲሁም ለልጆቼ ለባለቤቴ ለመላ የክርስትና እምነት ተከታዮች እንኳን አደረሳችሁ ላለው እንኳን እሺ ሁላችሁንም በጣም አመሰግናለሁ። በቅድሚያ ለእናቴ ለሀገር መላኩ እንኳን አደረሰሽ ማለት ፈልጋለሁ። በመቀጠል ደግሞ እህትና ወንድሞቼን ለመላው ኢትዮጵያ በሙሉ እንኳን አደረሳችሁ፣ መልካም በዓል ላለው። እዚህ ጋር የምታዩት ሚስቴ ነች። እንኳን አደረሰሽ፣ እንኳን ለበዓል አደረሰሽ ብያለሁ። እሺ ቅዳሜ ሁለቶች እነ ወይዘሮ መሰረት እንኳን አደረሳችሁ መልእክታችሁን ያው ካሜራ። እኔ ለልጆቼ ለማህሌት ተስፋዬ፣ ለሰላም ዳኛቸው፣ ለልጅ ልጆቼ ለራፋኤል እና ለሃሮንዬ እንኳን አደረሳችሁ ማለት ፈልጋለሁ። እንዲሁም ለእህት ለወንድሞቼ እንድዬ፣ አብሬሽ፣ ተስፍሽ፣ ጸዲ፣ በልዬ እህቶቼ፣ ወንድሞቼ፣ ቤተሰቦቼ፣ ልጆች ሁሉ በአጠቃላይ በጣም እንኳን አደረሳችሁ ማለት ፈልጋለሁ። እንዲሁም ለኢትዮጵያ የክርስትና እምነት ተከታዮች በአጠቃላይ መልካም የትንሣኤ በዓል። አመሰግናለሁ። በቅድሚያ እዚህ ድረስ ጠርታችሁን የበዓል ዋዜማ ተካፋይ እንድንሆን ስላደረጋችሁ ለኢቢኤስ ክሩ እንዳለ እናመሰግናለን። በዋናነት የእናቴ ምትክ ለሆነችው ለውዷ ልጄ ውዴ እደጊልኝ፣ በቁም ነገር ብቂልኝ ለማለት ፈልጋለሁ። ከዛ በተጨማሪ ደግሞ አጠቃላይ ቤተሰቦቼን ውጭም ያሉት እዚህም ያሉትን እንኳን አደረሳችሁ፣ እንኳን አደረሳችሁ። እንኳን አብሮ አደረሰን። ከዛ ውጭ በግራና በቀኝ ያሉ የቅዳሜ ከሰዓት ቤተሰቦች በስክሪን ላይ የምታያቸው እንዳሉ በውስጣቸው ቤተሰቦቻቸውን እንኳን አደረሳችሁ ብሏል። በያላችሁበት እንኳን አደረሳችሁ ማለት እንወዳለን። የዛሬ የፊት ማንበብ ፕሮግራም ላይ የተሳተፋችሁት አራታችሁንም በጣም እናመሰግናለን። ሁላችሁም ወደ የቦታችሁ ትሸኛላችሁ። ልዩ የቅዳሜ ከሰዓት የበዓሉ ዋዜማ የፊት ንባብ ይህን ይመስል ነበር። ቀጣይ ቅዳሜ ከሰዓት እንደዚሁ እንዳማረበት እንደደመቀ ነው የሚቀጥለው የበዓሉ ዋዜማ ስለሆነ ሳምንት እዚህ መምጣት ትችላላችሁ። ለዳግማዊ ትንሣኤ ፊት ማንበብ ትችላላችሁ። 7696 ላይ ብቻ ኬኬ ብላችሁ ላኩልን። የቀረውን ለእኛ ተዉት፣ እኛ እንደውላችኋለን። ልክ እንደዚህ እንደ በዓል ድምቅ ብላችሁ ትመጡና ሽልማታችሁን ይዛችሁ ትሄዳላችሁ። 7696 ኬኬ። አሁንም በድጋሚ መልካም በዓል፣ እንኳን አደረሳችሁ።